ሆርሞን አለሽ 10% የሴት ሆርሞን አለሽ። እሱም 10% ጸጉርሽ ስላደገ ነው። እንደ ሴቶች እንደዚህ ጋር ታደርጊያለሽ፣ ትሞክሪያለሽ፣ ግን የሆነ ምናምን ግን የሆነ ነገር ነገር ድምፅሽ ብቻ መቅጠኑ ትንሽ ይሁን 5% እንብላ አለቅ 90% ጋደምሽት ራሱ ስህተት ነው። በጣም ስህተት ተፈጣሪ ያንተ ስራ መቼ ስህተት አይባልም። ያ እግዚአብሔር የፈጠረው ነገር ነው። ግን ራስሽ ቀጥ ብለሽ ግቢ። አንቺ ፈርተሽ የወጣሽበትን ሀገር ሌላው እንዲታገልልሽ አትፈልጊ። አሴ የኔ እናት እስቲ ጋላሪ ሞላልኝ። ጎሽ ተባረክልኝ። ዶክተር ቤዛ ችግር የለባትም። በዚህ ችግር የለባትም። መቃት አለ መብታቸው ነው የምትለው እሷ ትከራከርላቸው። ዳኛ ናት። ማነው ህግን ታውቃለች። ግን ጃኒን ግን አትክታቷት። አይቻልም። ልጅቷን ታስብሏት። እግዚአብሔር ምስክር አይቻልም። እዛ ሀገር ያለው ሰው ራሳችሁ ሂዱና እንደዚህ ያዙና ኢትዮጵያ ውስጥ ነገር አልተፈቀደልንም። ሊዱዬ አፋጭ ሊዱ ይሄ ነገር ለጃኒ ነው የሚጠቅማት። ልንገራችሁ፣ ጃኒን ለመሰሉ ሌሎችም ልጆች እየተጠቀሙባችሁ ነው። ወጣቶች ያ ሴቶችን የሚረዱ የሴቶችን መብት የሚያስከብሩ እኔ ምናልባት ልብ ከገዛች ይሄ ነገር የሆነ ሰዓት ላይ ከገባት ዶክተር ቤዛ ይሄ መንገድ ሳይሆን በትክክል ሴቶችን እረዳለሁ የምትል ከሆነ ጎይት ኦኬ። ግን ከነዚህ ጋር የምትሄጂውና አታክ የምታደርጊው ነገር ግን ራስሽን ለአደጋ ትጥይዋለሽ። ምክንያቱም ልክ ይሄ በመረጃ አውጡት፣ ላኩልን። በኢንስታግራም በኩል አለ፣ በኢንስታግራም በኩል ላኩልን ሌላ መረጃ ካላችሁ። ጂጂ ለምን ገደላት? እኔ ዝም ሲባሉ ውድዬ ዝም ሲባሉ እውነት ያወሩ ይመስላችኋል? ገብቷችኋል? ዝም ሲባሉ ዝም ማለት አንዳንዴ ልጆቻችን እዚህ ላይ ያሉት ልጆች እኛ ጥፋተኛ እኛ ወንጀለኛ ሌላ እውነተኛ ይመስላችኋል። ገባችሁ? ከዛ ላይ ደግሞ ነገሮች ወደ ሌላ እየሄዱ ነው። እኔ ራሴ ነገር ውስጥ እየገባው ነው። ማናችንም ራሳችንን ማውጣት ካለብን እናውጠዋለን። ዝም ማለት ቋቅቶን አይደለም፣ ግን ትክክል አይደለም። የሚጎዳ ሰው አለ። ምናቃት ልጅ ትጎዳለች፣ ጃኒ ትጎዳለች። አያዋጣትም። አሁን የሚሄዱበት መንገድ አያዋጣም። ጥፋቱ የራሷ ስለሆነ ማለት ነው። ያንን ነው የምንናገረው። እኔ ምን አገባኝ? እኔ ራሴን አውጣለሁ። ጊዜ ነገር ውስጥ መግባት እንደሌለብኝ አውቀዋለሁ። ተናግሬያለሁ። ይሄ ነገር ያስጠይቃል ብዬ ይሄ ነገር የሚያስጠይቅ ከሆነ ደግሞ ሁላችንም ነው የምንጠየቀው። የእኛ ምሁሮች እኔ ደግሞ በህይወቴ ምንም ዝም ብሎ ኤሌመንተሪ ያቆመ ሰው ይሻለኛል። ይሄ በተለይ እኔ ተምሬያለሁ የሚል ሰው እንዴት እንዳስጠላኝ በኢየሱስ በጣም ያስጠላኝ። የጠሏቸው ደግሞ ላስት 5-6 years ሳውቃቸው እነዚህ ቶፕ እንዲህ ሰዎች ተብሎ የሚደነቁ ሰዎችን ልክ ለእኔ እኔ አወቀ የምለው ዶክተር ወዳጄ ነው ብቻ። እግዚአብሔር ነው የምላችሁ። በቃ የእውቀት መጨረሻው ይሄ ነው። በቃ እውቀት ማለት ለእኔ ዶክተር ወዳጄ ነው። ታውቃለህ፣ ትኖራለህ እዛም ሳትነካካ እኔ አውቃለሁ፣ እኔ ይበልጣለሁ፣ እኔ እንዲህ ነው የተናገራቸው ነገሮች። እዚህ ጋር ደረስኩኝ፣ 12ኛ ክፍል ጨረስኩኝ፣ ዩኒቨርሲቲ ገባሁኝ፣ ፒኤችዲን ሰራው፣ በቃ እዚህ ጋር ነው አለ። በቃ እዚህ ጋር ነው። ከዛ በኋላ ያለው ተቀጥሬ መስራት ነው ወይስ ሰውን ማገልገል ነው? ይሄ ነው ለእኔ በቃ እታችም ሆነ መልካምን ነገር ሰውን ማገልገል፣ ሰውን ማክበር፣ ሰዎችን ከወንጀል ማስቆም የሚችል ኃይል ካለ
እዛ ጋር ነው ለእኔ የትምህርት መጨረሻ ነው ያየሁት። ከኢትዮጵያ ውስጥ ዶክተር ወዳጄ ነገር ነው። ሌሎቻችሁ በሙሉ ከርሳችሁን፣ ሆዳችሁን፣ ማክታችሁን፣ ባንካችሁን ከዛም አልበቃ ሲላችሁ ደግሞ ወራሪነታችሁን፣ ጨቋኝነታችሁን ያየሁት በትንሿ እንደነ ዶክተር ቤዛና እንደ እቺ አሁን በቃ የሆነ ነገር ወቁ ለመጨቆን፣ ለመውረድ፣ ለመደንፋት ነው በቃ የምትሄዱት። ያላወቀው ሲያጠፋ ምን እንዴ አለማወቁ ነው ስላልተማረ ነው ይባላል። እንዲያውም ይቅር መባል ያለበት እኮ እሱ ነው። አለማወቅ ነው ይባላል እኮ። ያንን ማይንድ አታችሁ እናንተ ጭራሽ። አንድ ጊዜ ምን አለች አንድ ሴትዮ ማን ነበረች? ኧረ የተማረ ይግደለኝ ስትል እንዴ እየገደለሽ ያለው እኮ የተማረ ነው ባቲውም እየገደለሽ ነው አለቻት። ይሄ ንግግራቸው ሁል ጊዜ ነው ጭንቅላት ምን ማለቷ ነው እል ነበረ። ምን ማለት ለካ ነገሮችን እያመሰ እያፍተታተለ እርስ በርስ እንድንገዳደል ያደረጋል። ለካ ድሃው ገበሬ ሞኙ ገበሬ ያልተማረው ማየው ገበሬ አይደለም የተማረው ነው። ለካ መማር ለመገዳደል ሆኗል። ኦፍኮርስ መማር እኮ ትልቅነት እኮ እንዳልሆነ እኮ አለማችን እኮ እያሳየን እኮ ነው። ኢብስትን ተማረ የሚባለው አዋቂ የሚባለው ያ እያየናቸው እኮ ነው። የዓለም ሚሊዮነሮችን እነ ተስላን እኮ እያየናቸው ነው። እነ ኤሎኒ ማስክን እኮ እያየናቸው ነው ምን እየሰሩ እንደሆነ። የእናንተ መማር መጨረሻ ከሆነ ዩጋዴ ምሽት ያንቺ መማር ተመሳሳይ ፆታ ላይ ለመስራት ከሆነ የራስሽን መብት ለማስከበር ከሆነ የኔ መብት ረግጠሽ ከሆነ ረግጥሻለሁ። እመኝ እረግጥሻለሁ ነው እረግጥሻለሁ። ያ በራስሽ ሂጂና ታገይ እዛ ፊት ለፊት በራስሽ እንኩሮፊት። ይህን እንኩሮፊታቸውን ይይዙና ለመደበቅ ይሞክራሉ። እንኩሮፊታቸውን ይይዝና በእኔ በኩል ትደበቂያለሽ። ሂጂ እዛ ሂጂ። እኔ ጋር አይደለም እኔ ጋር አይሰራም እንደዚህ አይነት ነገር። ይህንን ሞኝ ህዝብ ከማንቃት ወደኋላ አንልም። ታውቅብሻል ጥላቻሽ፣ ለወንድ ያላችሁ ጥላቻ። እስቲ ልጅ እነዚህ ልጆች ይህን ወንጀለኛን በዚህ መልኩ አለመማርሽ፣ ደንቆርነትሽ እንዴት አድርገሽ ወንጀለኛን እንዴት አድርገሽ ትሪት እንደምታደርግ እኮ እያሳየ እኮ ጠበቃዎች፣ ዳኛዎች፣ ፖሊሶች ወንጀለኛን እንደዚህ ነው እንደሚይዙት አይደለም እኮ። በስነስርዓቱ ወንጀሉ ወደሚታረምበት ቦታ ላይ እንደ ሰው ተንከባክበሽ ነው የምትወስጂው። ኢቨን ወንጀለኛ ወንዶች ልጆቻችን ወንጀለኛ እንኳን ቢሆኑ በዚህ መልኩ እየተሳደባቸው ይገደል ይበጣስ እንዲያለች ሊያም ብትሆን ወንጀለኛ ብትሆን እሷ መደመን አለባት። ይሄ ነው እንዴ መማር? ይሄ ነው እንዴ? እናንተ ፍርድ ቤቶች፣ ዳኞች እንደ ማንኛውም ሰው መብት አለው እኮ። ማንም ወንጀለኛ መብቴ ነው እኮ ትላቸዋለች። እሷ እንኳን አውቃ እኮ ወንጀል ካለብኝ ቤቴ በስነስርዓቱ መቱ ሚይዝ የመንግስት አካል ካለ ይምጣ። የእናንተ ግን የቲክቶክ እና የፌስቡክ ጫጫታ ማንንም ጎንበስ እንደማያደርግ ከኛ ተምረዋለች። ነገረቻችሁ እኮ እኔ እኮ የሆኔና የጂጂክ እያለች የእናንተ መንጫጫት፣ የእናንተ 60 ሺህ 45 ሺህ የሆኑ መፈረም እኛን እስር ቤት ከተተን እንዲ አልከተተን እኮ። እውነት እናንተ ማውራት ስትችሉ እኛ ማውራት ማንችል መሰላችሁ? ነው እንችላለን። ለዚያውም አስቀያሚ መልስ እንመልስላችኋለን። አንገታችሁን የሚያስደፋችሁ ከዚህ በኋላ ማትራመዱበትን መለፍለፍ ይቻላል። እኛ ጊዜ ስለሌለን ነው ማንለፈልፈው። ምክንያቱም ስራ አለ፣ ቤተሰብ አለ፣ ፋሚሊ አለ፣ ሀገር አለ። የማንም ነጫጩባ ሀገር ላይ ሆንሽና እኔ ኢትዮጵያ ላይ ፈርዳለሁ፣ እቆርጣለሁ፣ ቀነጥሳለሁ አትችይም። የህግ አካል አለ። ያ የሀገሪቷ ህዝብ የሚከፍለው ታክስ የሚከፍለው ህግ የሚያስከብር ህግን እንትን የሚል የሚያጸድቅ ሀገር አለን፣ ህዝብ አለን፣ ተወካዮች አለን። ሁ አር ዩ? አንቺ አሜሪካን ሆነሽ ጃፍ ኤፕስተን በሚሰጥሽ እንትን እንደፈለግኩ ልበጥብጥ ትጂ ውሻት ነው። አትችይም። ሁልሽም ባክግራውንድሽ ቢጠና የማን ተላላኪ እንደሆንሽ ትታወቂያለሽ። ምክንያቱም አፍሪካ ላይ ሰላም እንዲኖር የማትፈልጉ ተላላኪዎች እንደሆናችሁ ደግሞ በደንብ ያስታውቅባችኋል። በደንብ መንግስት ይህንን ነገር በደንብ አርጋ ያዘው። በደንብ አርጋችሁ ያዙት። በደንብ አርጋችሁ ማን እንደሆንሽ ሁልሽም ውስጥሽ ይታወቃል።
አይልሽም። ሰላም አትንሷቸው። እናንተ እዚህ ነጭ የጋገረላችሁ ድፎ ዳቦና ነጭ የሚሰጣችሁ ገንዘብ ቁጭ ብላችሁ እየበላችሁ ያ ቫኬሽን እያልሽ እየወጣሽ እየሄድሽ የሀገሪቷን ሪኮርድ ይሄ ያለሽ እያልሽ እንደምትወጭ እኮ መንግስት ሳያቀርቶ አይደለም፣ ግን ምንም እንደማታመጭ ስለሚያውቁ በዛች ሀገር ላይ ማንም እንደማይፈርድ ነው የምነግራችሁ። ቀረ ይሄ የናከሌ በላይነት የአውሮፓ የአሜሪካ የናከሌ የናቶ የበላይነት እኮ አየነው እኮ በሌሎች ሀገሮች እኮ። ከዛ እኮ ትምህርት እንማራለን። እናንተ የምታስፈጽሙት ህግ የማንም ባንዳና የማንም ተላላኪዎች የምታስፈጽሙት ህግ የለም። ምክንያቱም እናንተ ለማንኛውም እውነት የቆማችሁ አይደላችሁ። ለማንኛውም እግዚአብሔር ምስክሬን ነው የምላችሁ። አይ ኖ ዩ ጋይስ አይ ኖ ዩ ለህይወታችሁ 24 አወርስ ለምትኖሩበት ሀገር ታክስና ግብር የምትከፍሉ የምትሯሯጡ እንጂ ያ ከዚህ የበለጠ ጥቃትና ከዚህ የበለጠ ነገር ኢትዮጵያ ውስጥ ሲፈጸም አቅሙ ኖሯችሁ የሚረታ ሀሳብ ኖሯችሁ የምትቆሙ አይደላችሁ። እኔ ብዙ ስለማውቃችሁ ብዙ ልጆች ሲያለቅሱ እግዚአብሔር ምስክሬ ብዙ ልጆች ሲያለቅሱ እኔ አቅም እንደሌለኝ ስለማቅ አቅም የለኝም። በዚህ ላይ እኔ የተሰማራው አይደለሁም። እኔ ድሮ የነበርኩባቸው የራሴ ግሩፖች ይኖራሉ፣ ድምፅ የሆንኩባቸው ድርጅቶች ይኖራሉ። አሁን ኖ ሞር በቃ እኛም ከስረን ወድቀን ተበታትነናል። ግን በዚህ ላይ እንሰራለን ስትሉ ስለማቀው ሀው ብዬ ነው የምጠይቅሽ። ሀው ስለማቀው ካለአንድም ድርጅት ኢትዮጵያዊ የሆነ ድርጅት ከሌላችሁ ኢትዮጵያዊ የሆነ ምንም አይነት ግንኙነት ከሌላችሁ ሀው እንዴት ነው የምትሰሩት? ሌላ ተልእኮ ስላላችሁ ነው። ሌላ ተልእኮ እንዳላችሁ እናውቃለን። ይሄ ኖርማል ነው። እስቲ ወንድ ከሆናችሁ ጆርዲ፣ ዶክተር ቤዛ ወንድ ከሆናችሁ አስቀያሚና አስነዋሪ ነገር ዛሬ አሜሪካ ላይ የተሰራ አይደለም በጄፊ ኤፕስተን ብዙ ሴቶች ትዝ ይልሻል? የዛሬ 3 ዓመት ፊልሙን አይቼ እንዳወራንበት ስለ ጄፊ ኤፕስተን አውርተንበታል አይደለ? እስቲ መጀመሪያ ባልሽ ዜጋ ነው አይደለ? ልጆች ዜጋ ናቸው አይደል? ምን አገባሽ ነው ስለ ኢትዮጵያ? ዶክተር ቤዛ ራስሽ ምን አገባሽ? አያገባሽም እኮ አንቺ። ልጆች አሜሪካዊ ስለሆኑ ስለምትኖርበት ሀገር ስለተማርሽበት እዛ ተከራከሪ። አያገባሽም። እውነት ለመናገር አያገባሽም። ከወሬ ያለፈ ስርዓት ስለማትሰሪ እንዲያውም ታስበይናለሽ። ወንድ ኮንሽ ደግሞ ልጆችሽን ይዘሽ ባለቤትሽን ይዘሽ ኤርትራዊ ባለቤትሽን ይዘሽ ልጆችሽን ይዘሽ ያ ልጆችሽም ሀፍ ኤርትራዊ ናቸው፣ አንቺም ያው ሀፍ ኢትዮጵያዊ ሀፍ እስራኤላዊ ነሽ አይደለ? ይዘሽ ኢትዮጵያ ገብተሽ ፓርላማ ለመግባት ሞክሪ። ያንቺን ይዝን ያለው ማቅ ሞክሪ። እንዳለ እየበጠበጣችሁን ያላችሁት እናንተ ናችሁ። ዶክተር ቤዛ ጆርዲ ተገናኝታችኋል፣ በኤርትራነት ማለት ነው። እኔ ግን ምን አለቻለሁ ጓደኛዬ? ከፈጣሪ ጎርጋሪ አለች ውሃ። እኔ ግን ሀገሬን ከምንም በፊት ነው ማስቀድማት። የኤርትራን እንትን ይዛችሁልን መታችሁ ከሆነ በዚህ በጥብጡ በሴቶች መብት ምናምን ተብሎ እንትን ካላችሁ እንዲያውም መከራከር ካለባችሁ ስላላችሁበት ሀገር እዛ ሄዳችሁ ተከራከሩ። ስለ አሜሪካ አሁን ስላለሁበት ሀገር ነው የምከራከረው፣ ስላለሁበት ሀገር ነው የማወራው። ግን የሚወራ ነገር የለንም። ተመስገን፣ ህግ አለን። እግዚአብሔር ይመስገን። ጀርመን ውስጥ ህግ አለ። ልጆቻችን አንድ ነገር ጀርመናዎች አንድ ነገር ቢሆኑ ይኸው እንደምታዩት ነው፣ ተፈርዶልን ቁጭ ነው የምንለው። ጋይስ ኮፒ ሊንክ አድርጉልኝ። ያ ስለ ራሳችሁ ተከራከሩ። ስላገባችኋቸው ባሎች ተከራከሩ። ገባችሁ? ይህንንም ነግራችሁ አትበጥብጧት ሀገሪቷን። ከፋም ለማም የራሷ ልጆች አሉ። ጥሩም ሰሩ ቦታው ላይ ሆነ እዛ ሆኖ መስዋዕት የሚከፍሉ አሉ። እዛም ሆኖ ወንጀል የሚሰራባቸው ልጆች እዛ ሆኖ አሉ። ከዚህ በኋላ ከሆነ ለእናንተ ሙጃ ልጆች እንደዚህ አይነት ነገር አትቀረጹ ብለን ማውራት የጀመርነው ዛሬ አይደለም።
ቴነር ሲልኩ ከተቀረጻችሁም ደግሞ የሰውየውን አድራሻ የሰውየውን ማንነት ቀጥ ብላችሁ ሄዳችሁ ፖሊስ ጋር ሪፖርት አሉ። የተደራጁ ሴቶች አሉ፣ መዓት ጥሩ ሴቶች አሉ፣ ፊት ለፊት መስዋዕት የሚከፍሉ እዛ ኢትዮጵያ ውስጥ ሆነ። እነሱ ጋር ሄዳችሁ ተነጋገሩ። ባይሆን አታድርጉት፣ በቃ አታድርጉ። ላለማድረግ ሞክሩ። እንደዚህ አይነት ነገር ለገንዘብ ብላችሁ የትም አትሄዱ። እኔ ደክሞኛል። ይሄን ራሱ ድሮ ነው የነገርኳቸው። እኔ ስመጣ ሲጀምርም እዚህ ሚዲያ ላይ ነው የመጣሁት። በፖለቲካም አልነበረም፣ በሴት ነበር መጀመሪያ እዚህ ላይ የመጣሁት። ሴቶችን ላይ በሚደረጉት ነገሮች ያው ፋስት ከ15 ዓመት በላይ ሊሆን ፌስቡክ ላይ ስንጽፍ የነበረው በሴቶችም፣ ለዚያም ወሎ ውስጥ በነበረ ችግር ይሄ ነገር አለው። መለወጥ የሚቻለው ግን ታዳጊዎችን በማስተማርና ትላልቅ ሰዎችን በማስገባት የህግ አዋቂዎችን ወንዶችን በማስገባት አሁን በዚህ ነገር ላይ ለምሳሌ ያ ብዙ የህግ አካሎች አሉ፣ ጠበቃዎች አሉ። ኢትዮጵያ ውስጥ ወንዶች ጠበቃዎች አሉ፣ ሴቶች ጠበቃዎች አሉ፣ የህግ አካሎች አሉ። ከህግ አካል ጋር ተባብረው በመስራት ነው እንጂ እዚህ ቲክቶክ ላይ ወጥቶ ማንም ተመሳሳይ ጾታ የራሱን ዓላማ ጭራሽ ታበዙብን አላችሁ። ጭራሽ ችግራችን ልክ የቀነኒ እስከ ዛሬ መብቷ ታፍኖ የቀረው በእንደዚህ አይነት ጀልባ ሴቶች ነው። እስከ ዛሬ ድረስ በማያገባቸው እየገቡ ማለት ነው። ጭራሽ ወደ ፖለቲካ ሆኖ የልጅቷ ፍትህ የተጓደለ አሁንም የማያገባቸው ሰዎች፣ የጭንቅላት በሽታ ያለባቸው፣ ዲፕሬሽን ያለባቸው ሴቶች፣ የቤት ክራያችሁን ቤተሰባችሁን ማስተዳደር ያቃታችሁ ሴቶች ልክ እስቲ እረፍት ላይ ነኝ። እረፍቴ ላይ እንዲህ ላውራ። የእኛ ችግር የእናንተ እረፍት ማድረጊያ ነው እንዴ? እንዲህ እኮ ነው የምትለው። አንድ ጠጃም የዲሲ ፖፖ አለች። የዲሲ ፖፖ ሲፋን የምትባል ጠጃ የዲሲ ፖፖ ወንድ ላይ ተንጠልጥለሽ አጠገብሽ ያለውን ልጅ እንኳን ታናሽሽን እሱ ላይ ስትንጠለጠይ ጥሎሽ ሄደው ማለት ነው። መኪናሽ ጋር እንኳን አላደረሰሽ። ይኸው ስራዬን የእኛ ልጆች የእረፍት መወጫዎች አሉ። በነገራችን ላይ የእኛ ልጆች ሪሰርች አደሉ። የእኛ ልጆች እውነተኛ ችግራቸውን መቅረፍ የሚቻል ከሆነ መቅረፍ ብቻ ነው። ደና ሰዎች ተደራጅተው ደና ሰዎች ፓወር ያላቸው ከዛ ላይ ገንዘብ ያላቸው መለወጥ የሚችሉ የማንም ተልኮ የሌላቸው የማንም የውጭ ተልኮ የሌላቸው የጎረቤት ሀገር የሌላቸው ኢትዮጵያ የሚሸቱ ካልሆነ ተቀባይነት አይኖራችሁ።